ሀያል አሸናፊ ሰሚ ተመልካች ሁሉም መጋቢ የሁሉም የመጀመሪያ መጨረሻም የሌለው ሀያል አሸናፊ መሆኑን የታየበት ምሽት ሆኖ አልፏል። ኢስራእና ሚዕራጅ እንዲህ በቀላሉ ቢታለፍ አይደለም። ለዚህ ኡማ የተሰጠ ትልቅ ሽልማት ነው። ለነቢዩም ዓለይሂ ሰላቱ ወሰላም በምድር ላይ ሲኖሩ ከ1000 በላይ ከራማ ሳይተዋል። ደላኢሉ ንቡዋ ላይ እንደ በይሃቂ በርካታ ሙጀለዶችን ስለሳቸው ተአምር ጽፈዋል። የተአምራቶች ሁሉ ማሳረጊያ የተአምራቶች ሁሉ መቋጫ ግን ይሄ ሌሊት ጉዟቸው ነበር። እሳቸው ያን ሁሉ ዓለም ዙረው ሲመጡ የተኙበት ፍራሽ አልቀዘቀዘም ነበር። በዚህ ቅጽበት እንዴት ያንን ዓለም አይተው መጡ? አስገራሚ አስደማሚ ተአምር። ይሄን የሚችለው ደግሞ አላህ ብቻ ነው። ለአላህ ጥራት ይገባው። ለዛ ነው አንቀጹን ሲጀምር ሱብሓነ አለዚ አስራ ቢዐብዲሂ ያ ባሪያውም በሌሊት ያስጓዘው ጌታ ጥራት ይገባዋል። ካስተሳሰባችን የላቀ ሀያል አሸናፊ በቅጽበት የሚሊዮን ተአምራቶችን የሚከስት ቻይ አላሁ ጀለ ፊዑላ ሱብሓነክ ጥራት ይገባ። ይህ የኢስራ ሽልማትና ጉዞ ለነቢዩና ዓለይሂ ሰላቱ ወሰላም ልባቸውን ተሰብሮ አላህ አያቸው። በሕዝባቸው ከባድ ተጽዕኖ ደረሰባቸው። የሰው ልጅ የማቅናት ጉዞ ለሳቸው ፈታኝ ነበር። ዓለም ላይ ከዓመታት በኋላ የተላኩ ብቸኛ ነቢይ ናቸው። ከሳቸው በፊት የነበሩት ነቢያት አንድ ሰፈር አንድ ሰው ሲላክ ሌላው አንድ ቦታ ይላካል። አሊያም ለአንድ መንደር 3 ነቢይ ሊላክ ይችላል። ፈዐዘዝና ቢሳሊሲን እሳቸው ግን ብቻቸውን ለዓለም ላካቸው አላህ። ወማ አርሰልናክ ኢላ ረሕመተን ሊልዓለሚን ካፈተን ሊናስ። ይህን ሸክም ጀርባቸው ላይ ተቀምጧል። የዓመታት አድካሚን ጉዞ የዳዕዋ ጥሪን ነቢዩ ዓለይሂ ሰላቱ ወሰላም አደረጉ። በጉዞአቸው ላይ ሰነድ የነበሯቸው 2 ወሳኝ ግለሰቦችን አጡ። መጀመሪያ ያጡት አቡ ጣሊብን አጎታቸው ከጎኑ ነው እንደ አባት ያሳደጋቸው የተንከባከባቸው የተከላከለላቸውን ጋሻቸውን አጡ። ምርኩዙ እጃቸው ላይ ተሰበረ። ያንዴ ቁረይሽ ተገልጠው አገኟቸው። በምድራዊ ሰበብ እንዳልተጠበቁ ተመለከቷቸው። አቡ ጣሊብ ሰነዳቸው ነበር። ወላሂ ለን የሲሉ ኢለይከ ቢጀምዕህም ሐታ እወሰደ ፊ ቱራቢ ደፊና ወደዐውተኒ ወለቀድ ዐለምቱ ዐነከ ናስሒ ወለቀድ ኩንተ ፊና አሚና ለውላ ልመላመቱ አው ሐዘሩ መሰበትን ለወጀድተኒ ቢዛከ ሰምሐን ሙቢና። በአላህ ይሁንብኝ ይላል አፈር ውስጥ ገብቼ እስክንተራስ ድረስ ለን የሲሉ ኢለይከ ቢጀምዕህም አንተን ተሰብስበው አያጠቁም የለም። አቡ ጣሊብን አጡት። ነቢዩ ዓለይሂ ሰላቱ ወሰላም ልባቸው ተሰበረ። ትንሽም ቆይተው የሕይወት አጋራቸው የደዓዋ አጋራቸው ኸዲጃ እናታችንን አጡ። ነቢዩ ዓለይሂ ሰላቱ ወሰላም ለሳቸው ሰነድ ነበረች፣ የደዓዋ አጋራቸው ነበረች፣ ሲጨነቁ አጽናኝ ነበረች፣ በገንዘቧም ደጋፊ ነበረች። የደዓዋውን ሸክም ልጆችን የማሳደግ ኃላፊነት እሷ ነበር የወሰደች። ለዛ ነው እሷም ካለፈሽ በኋላ ከሞተሽ በኋላ ደጋግመው ሲያነሷት እናታችን አይሻ ቀናችና የአላህ መልእክተኛ በተሻለ ሴቶች አላህ ተክስቶ አሁን ታነሳታለህ እንዴ አለቻቸው። እሳቸው ቆጣሉ። ወላሂ በአላህ የሆነብኝ በኸዲጃ አላህ አልተካልኝም አሉ። እሷ እኮ ነች ሰው ሲክደኛ አመነችብኝ፣ ሰው ሲያስተባብለኝ እውነት ያለችኝ፣ በገንዘቧ ያገዘች ልጆች ዘርን ከሷ ብቻ አላህ የሰጠኝ፣ በሷም አላህ አልተካኝ። እንዲህ አይነት ሰው ስታጣ የህይወት ክፍተትህን ይየው። ነቢዩ ዓለይሂ ሰላቱ ወሰላም ከባድ ክፍተት ህይወታቸው ውስጥ ገባ። ምድራዊን ሰበብ አላህ ከእጃቸው አራገፈው። አላህ ጋር ብቻ ነው መንጠልጠል ያለባቸው። ታዲያ የመካ ዳዕዋ አልሰምር ሲል ወደ ጣኢፍ ተጓዙ። ተለዋጭ ህዝብ ቢያገኙ ጣኢፎች ግን እድሉን አባከኑት። እብድና
ሕፃናት ልከው አደሟቸው ረሱል ሰለላሁ ዐለይሂ ወሰለም። ደማቸው ጫማቸውን እስኪርስ ድረስ መቷቸው። ሰለዋቱ ረቢ ወተስሊማቱ ዐለይሂ። ታዲያ ራሳቸውን አላወቁም ነበር። አንድ ማሳ ላይ ሲደርሱ ነቁ። ደክመዋል፣ ተጎድተዋል። ያንዴ ወደ አርረሕማን ጥያቄ አቀረቡ። ኢላ መን ተኪሉን ያሉት፣ ለማን ነው የምትተወኝ? ታዲያ አላህም ነቢዩን ዐለይሂ ሰላቱ ወሰላም ስሙ አልጃብር ጠጋኝ፣ የተሰበረን ስሜት ጠጋኝ ነው። አንተ መሐመድ የምድር ሰዎች አስተባበሉ፣ የሰማይን ግብዣ ሰጥቻለሁ አላቸው አላህ። ኢስራ ነቢዩን ዐለይሂ ሰላቱ ወሰላም ያ የተጎዳን ስሜት ያ የተሰበረን ልብ ለመጠገን የሰማዩን ዓለም እንዲያዩ የተደረገላቸው ግብዣ። ግብዣው እንዲህ ነበር የሚጀምረው። አንዴ ይላሉ ከሂጅራ 1 ዓመት በፊት ዓለም በሌሎቹ ንግግር 6 ወር በፊት ረጀብ ላይ ነው የሚባል አለ፣ ረቢዑል አወል ላይ ነው። የሐሳብ ልዩነቶች አሉ። በአንድ ምሽት ላይ ኡሙ ሃኒ የሚባል ቤት ውስጥ ተኝተው እያለ ተአምራቱ እዚህ ይጀምራል። አራው ተከፈተ ይላሉ ነቢ ዓለይሂ ሰላቱ ወሰላም። መላእክት ማነሷቸውና ከዓባ ጥግ ወደሚገኝ ሂጅሩ እስማኤል ወሰዷቸው። ጅብሪልም ወረደ ከሰማይ። በጅብሪል ፍጥነት፣ የብርሃን ፍጥነት አይባልም። የብርሃን ፍጥነት ኢምንት ነው። የሰው ልጅ የሚያውቀው የፍጥነት ጥግ ነው። በጅብሪል ፍጥነት ደረሰ። ሰው ተመስሎ ቆመ። ልባቸውን እያዩት ከፈተና አወጣ። ከወርቅ በሆነ ሳህን ውስጥ ልባቸውን በዘምዘም አጠበ። ከዛም ኢማን ሞላና አሸገው። የሚያዩት ነገር ግዙፍ ነው። የጸዳ ልብ የጠነከረ ኢማን ይፈልጋል። ልባቸውን አሸገና አቆማቸው። ነቢዩን ዐለይሂ ሰላቱ ወሰላም ከፊት ለፊታቸው ቡራቅ ተሰየመ። ቡራቅ ለፈረስ ቀረብ ያለ ነጭ የሆነ እንስሳ ነው። ፍጥነቱ ለጉድ ነው። እግሩ የሚያርፍበት አይኑ ያረፈበት ቦታ ላይ ነቢያቶች የሚጓጓዙት በሱ ነው ነበር። ቡራቁም ላይ ነቢዩን ውጣ አላቸው ጅብሪል። ቡራቁ ሊወጡበት ሲል ትንሽ ፈርገግ አለ። ጅብሪል ተቆጣ። አቢ ሙሐመድን ተፍዓሉ ሃዛ፣ በመሐመድ ላይ እንዲህ ትሆናለህ እንዴ? ፈወላህ በአላህ ይሁንብኝ ማ ረኪበከ አሐዱን አክረመ ሚንሁ ዐለላህ፣ አላህ ዘንድ እሱ የበለጠ ላይ ተቀምጦ አያውቅም አላቸው። ቡራኩም ላባላበው ይላሉ ከማ እንደ ትርሚዚ። ነቢዩም ቡራቁ ላይ ወጡ። ከመስጅደል ሐራም ከመካ ወደ መካ ወደ በይተል መቅዲስ ወደ መስጅደል አቅሳ ጉዞ አደረጉ። ጉዞውን ያዩትን ተአምር ብነግራችሁ ይሄ ኹጥባ ይበቃል። የሚያስደምምን ተአምር አዩ። ሸይጣን ሳት ይዞ ሲከተላቸው አዩ። ደጃልን ቁሞ እንደ ትልቅ ቴምር ዛፍ ተመለከቱት። ያላዩት ተአምር የለም። ሊኑሪየሁ ሚን አያቲና፣ ተአምራችን ልናሳየውን የወሰድነው ብሏል አላህ። የዚህ ሁሉ ዩኒቨርስ ጌታ ነው ያንተ ጌታ። የመካ እነዚህ ትናንሾች ቢያስተባብሉ ቢገፉ፣ የጣይፍ ሰዎች ቢመቱ፣ ያንተ ደረጃ ሌላ ነው። የጌታ ኃያልነት ወሰን የለውም። ናማ ተመልከት። ሊኑሪየሁ ሚን አያቲና፣ ተአምርን እያዩ ከጅብሪል ጋር ተጓዙ። ካዩት ተአምር ውስጥ አንዱን እንግለጽ። ወደ ኢስራ ሲጓዙ አንድ መዓዛ ወዳቸው። መዓዛው በጣም ይማርካል። ከባፊ ኢማም አሕመድ ሙስነድ እንደዘገቡት አብዱላህ ብኑ ዓባስ ረዲየላሁ ዐንሁማ እንዳስተላለፉት ሽታው ሲያውዳቸው ጅብሪል ወይ ይህ ሸተትኩት ሽታ ምንድነው አሉት። ጅብሪልም አንተ መሐመድ ይሄማ የፊርዓውን የልጆቹ ጸጉር አበጣሪ ሽታ ነው አላቸው። ታሪኩ ምንድነው አሉት። ጅብሪልም ነገራቸው። አንዴ ፊርዓውን ትልቅ ንጉሥ፣ እኔ ጌታ ነኝ ያለ ንጉሥ ነው። ልጆቹን የምትንከባከብ ሞግዚት አለች፣ ጸጉር የምታበጥር የምታጥር። ታዲያ አንዴ እቺ ሴት ጸጉሯን የልጁን ስታበጥር ማበጠሪያው እጇ ላይ ወደቀ። ኢማኗን ደብቃ ነበር የምትኖር። ድንገት ግን በውስጥ የምታረገው ማንነቷ አደባባይ ተገለጠ። ጉንብስ አለችና ቢስሚላህ ብላ አነሳቸው፣ በአላህ ስም። የፊርዓውን ልጅ ተገረመችና ቢስሚላህ ስትይ አባቴም ማለትሽ ነው አለቻት። እዚህ ጋር ማስተባበል ትችላለች። አላህ ግን ልቧን አጸናው። ፈረበጥና ዐላ ቁሉብህም፣
የእውነት አጸናትና ላ ረቢ ወረቡኪ አላህ አለቻ። የኔም ያንቺም ጌታ አላህ አለቻ። ልጅቱ ደነገጠች። ይህን ቃልሽን ለአባቴ ልንገረው አለች። አዎን አለች። ለፊርዓውን ተነገረው። ሳት ጎርሶ ጠራት። ልጁን የምትንከባከብ ከሱ አቂዳ ውጭ ነች እንዴ? ከፊርዓውን ውጭ ጌታ አለች የምትል የሱ አገልጋይ አለች። ተጠራች። ምን ማለትሽ ነው አላህ ስትይ? አላህማ ያንተ የኔ የፍጥረተ ዓለሙ ጌታ ከሰማይ ያለው ጌታ ነው አለች። እገልሻለሁ አላት። እንድትገለይ ፈቃደኛ ነኝ። ባይሆን ከገደልከኝ የኔና የልጆችን አጽም አንድ ቦታ አድርገህ ቀበርልኝ አለች። እንደምትፈራ ስለገመተ ዘይትና ውሃ ፈላ። ልጆቿን ሰበሰበ። ክስተቱን እሰቡት፣ ግዙፍ ክስተት። ልጆችህን አሰልፎ ሰው አንድ ባንድ ሲገል ማለት ነው። አንዷን ልጇን ያነሳዋል፣ የፈላው ዘይት ውስጥ ይጨምረዋል። ሲፈራርስ ታየዋለች። ኢማኗ ላይ ጸናች። ሁለተኛውን ይከተዋል፣ ነቅነቅ አላለች። ሶስተኛው ይገባል፣ ነቅነቅ አላለች። መጨረሻ ላይ የምታጠበው ሕፃን ልጅ ተሳበ። ወስዶ ሊከተው ሲል የእናት አንጀት አልቻለም። ልክ ወኔዋ ሲያመልጣት ልጁን አላህ አናገረው፣ የሚጠባውን ሕፃን። እናቴ ወይ እውነትን ላይ ጽኚ፣ የዱንያ ቅጣት ያልፋል፣ ማያልፈው የአኺራ ነው አላት። እሷም ልጇም እዛ ውስጥ ገባች። ታዲያ አላህ የባሮችን ውለታ ማይረሳው አላህ ይሄን ፈላፋ ውስጥ የተንቀለቀለን አካል ነቢዩ አለይሂ ሰላቱ ወሰላም ሲያልፉ እንዲያሸቱት አደረጋለ። ይሄ ዲን ብዙ ተከፍሎበታል ወዳጆች። ለነቢዩም ያስተማራቸው ሊኑሪየሁ ሚን አያቲና፣ እንተ መሐመድ ካንተ በፊት ያለፉ ትውልዶች ዘይት ውስጥ ገብተው ከእምነታቸው አልተመለሱ። ጽና ማለት ወስብር ከማ ሰበረ ኡሉል ዐዝሚ ሚነ ሩሱል፣ ነቢያቶች የጠንካራ ስሜት ባለቤቶች እንደ ጸኑት ጽና ነው መልእክቱ። ታዲያም መስጂደል አቅሳ ላይ ደረሱ። ቡራቁንም ነቢያቶች ከሚያስሩበት ቦታ አርሰው